ኢየሱስ ትንሽ አስቸጋሪ ነው አይደል? ኢየሱስ የሞተ ያስነሳል። ሰው በጥፊ ሲመታው ግን መልስ አይሰጥም። ቻሌንጂንግ ነው። የሞተ የማስነሳት አቅም አለው። አንድ ተራ ሰው በጥፊ ሲለው ግን ዝም ነው የሚለው። እና ጴጥሮስ ሲያየው አዋጭ አለመሰለው። ስለዚህ እንደምንም ብሎ አሳሸጦ ሰይፍ ገዝቷል። ደበቅ አርጓታል። እኔ ይገርመኛል እኮ ጴጥሮስ የኛን ዘመን ክርስቲያን ነው የሚመስለው። ሰይፍ ታጥቆ ነው የሚጸልየው። ደበቅ እውነቴን አይደል የምናገረው? ዘንድሮ ቸርች ያለው ሰው እኮ ነው ያስቸገረው። ደበቅ አርጓታል። አሁን ይኸውላችሁ የኛ ሀገር ሰይፍ ባይዘው ያጋልጣል። የኛ ሀገር ሰይፍ ረጅም ነው፣ እንደዚህ አጠፍ ያለ ነውና ቀሚስ ከሆነ እንደዚህ ግልጥ ያደርጋል፣ ያጋልጣል። የሮማዊ ሰይፍ አጭር ነው፣ በሁለት በኩል ስለት አለው። በጣም አጭር ነች፣ አትታወቅም። አዲስ ሰው ሰይፍ ይዞ ቢመጣ መልእክት ይመጣለታል። እዚሁ ሰይፍ ይዘህ መጣ አለ ምናን ይባላል። ሲቆይስ በትንቢት የማይገኝ ቦታ ያስቀምጠዋል። በመልእክት የት ድረስ አክሰስ እንደምታደርገው ስለሚያውቅ የማገባበት ቦታ አስቀምጦት ይመጣል። ጴጥሮስ ስለከረመ ነው የማይገኝ ቦታ አስቀምጣት። በርግጥ ኢየሱስ ያውቃል ምላችሁ። ጴጥሮስ አጠገቡ እዚህ ሰገባ ውስጥ ያደረገውን ሰይፍ አይደለም በልቡ ያለውን ያውቃል። ዝም ያለው ወርዶ ይጠቀምባታል። ሰይፏን ይዟት አይሞትም፣ የሆነ ቦታ ይጠቀማታል። ሲጠቀማት ለጴጥሮስ ብቻ ሳይሆን በዘመናት ሁሉ ሰይፍ ታጥቀው ለሚጸልዩ ሰዎች የሚሆን መልስ ሊሰጥ ነው። ፕሪንሲፕል ሊያስቀምጥ